ባለስልጣኑ የግብር ስወራና ማጭበርበር የሚፈጽሙ አካላትን ለሚጠቁም የሚሰጥ የሽልማት መመሪያን ተግባራዊ ማድረግ ጀመረ። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የግብር ስወራና ማጭበርበር የሚፈጽሙ አካላትን ለሚጠቁም የሚሰጥ ሽልማትን በተመለከተ የተዘጋጀው መመሪያ ተግባራዊ ማድረግ ጀምሯል። አዲሱ መመሪያ ከ50 ሚሊዮን ብር በላይ የግብር ስወራ የፈጸመን ላጋለጠ 10 ሚሊዮን ብርና ከዚያ በላይ ሽልማት የሚያሰጥ ነው። ባለስልጣኑ እንደገለጸው መመሪያው የግብር ስወራን ለመቋጠር ከማስቻሉም በተጨማሪ የድርጊቱ ፈጻሚዎችን በሕግ ለመጠየቅ የሚያስችለው ለተጨባጭ መረጃ አቅራቢ ስለሚሰጥ ሽልማት የሚያትተው ይህ መመሪያ አንድ የግብር ስወራን የሚጠቁም አካል በኮድ በሚለይበት ሚስጥራዊ አሰራር መረጃው ተጣርቶ ትክክለኝነቱ ሲረጋገጥ የተሰወረው የገንዘብ መጠን ተሰልቶ ተጠቃሚ የሚሆንበት ነው። በዚህም 50 ሚሊዮን ብርና ከዚያ በላይ ለተጭበረበረ ግብር 20 በመቶ፣ ከ10 ሚሊዮን እስከ 50 ሚሊዮን ብር ደግሞ 15 በመቶና ከ10 ሚሊዮን ብር በታች የተሰወረን የግብር መጠንም 10 በመቶ ተሸላሚ የሚያደርግ ነው። በባለስልጣኑ የጉምሩክ አሰራር ልማትና ድጋፍ ዳይሬክቶሬት ቡድን አስተባባሪ አቶ ኃይሌ ገብረ እግዚአብሔር ይህ አሰራር መንግስትንም ጠቋሚውንም ተጠቃሚ የሚያደርግ ነው ብለዋል። ባልተፈቀደ ደረሰኝ ገቢን በመሰብሰብ የንግድ ትርፍ በመደበቅ ያለደረሰኝ ወይም ያለ ተጨማሪ እሴት ታክስ ደረሰኝ ሽያጭ መፈጸም፣ የንግድ ስራ እየሰሩ ለግብር ከፋይነት አለመመዝገብ፣ የተደበቀ ገቢን በተለያዩ ባንክ ሂሳቦች ገቢ ማድረግና በጠቅላላው 28 የግብርና ታክስ ስወራ መግለጫዎች ናቸው ለሽልማት የሚያበቁ ጥቆማዎች። ጠቋሚው በማንኛውም መንገድ መረጃውን በባለስልጣኑና በቅርንጫፍ መስሪያ ቤቶቹ ማቅረብ የሚችል ሲሆን መመሪያው የመረጃውን አቅራቢ ማንነት በሚስጥር ከመያዝ በተጨማሪ የሚስጥር መለያ ኮድ ስለመሰጠቱም ያትታል። የባለስልጣኑ ከፍተኛ አቃቤ ሕግ ደሴ መንበር እንደተናገሩ ጥቆማው ቀድሞ ባለስልጣኑ የደረሰበትና በሌላ አካል የጠቆመው ከሆነ ሽልማቱን የሚያሳጣ ሲሆን የባለስልጣኑ ሰራተኞችን ጨምሮ የመንግስት መስሪያ ቤቶች ሰራተኞች በስራ ኃላፊነታቸው ምክንያት ያገኙት ከሆነ እንዲሁም የግብር ማጭበርበር ተካፋይ የሆኑና መሰል ሰዎች ተሸላሚ አይሆኑም ብለዋል። ነገር ግን ሰራተኞች የተባሉት በግላቸው ጥረት ያገኙት ከሆነ ከተሸላሚዎቹ ተርታ ይሰለፋሉ። በዚህ ሂደት ውስጥ ጠቋሚው ለሚኖረው ቅሬታ የሚከታተል ራሱን የቻለ ኮሚቴ መዋቀሩንና ኮሚቴው የጠቋሚውን ቅሬታ መርምሮ ምላሽ የሚያሰጥ መሆኑንም ገልጸዋል። አቶ ደሴ መመሪያው አሁን ላይ ያለውን የግብር ስወራ ባለስልጣኑ ብቻውን የሚከላከለው ባለመሆኑ በህብረተሰቡ ተሳትፎ የሚሰወሩ ገቢዎችን ለማዳን ያስችላል ነው ያሉት። መመሪያው አሁን ላይ በሁሉም ቅርንጫፍ መስሪያ ቤቶች ከተዳረሰና ለህብረተሰቡ ከተዋወቀ በኋላ ወደ ትግበራ መገባቱ ተመልክቷል። በዚህም ተግባራዊ ከሆነበት ግንቦት ወር 2008 ዓ.ም ጀምሮ ጥቆማውን የሚያደርስ አካል ተጣርቶ ተሸላሚ ይሆናል ማለት ነው ተብሏል። የዘገባው ምንጭ ፋና ብሮድካስቲንግ ኮርፖሬት ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።